Jim Sweetbox. I wake up to a little bit of drool on my pillow, feel like ስራ አዲስ አበባ መጥቼ ስራ ፍለጋ እዚህ መንገድ ላይ በጣም እመላለስ ነበር። በጣም ቆንጆ ፕሮግራሞች ይዘን እየመጣ ነው። ቻናል ሰብስክራይብ አድርጉ። እያደረጋችሁ አይደል? አታረጉም እንደ ሰብስክራይብ ለምን ነው የማታረጉት? ማለዳ ከእንቅልፋችን ነቃን። ከመኝታችን ግራ ቀኝ እናያለን። ከዛ በኋላ አሰብን፣ የት ነው ያለሁት? እቤቴ ነው ያለሁት። እቤት ነው ያደርኩት። የት ቤት? እናቴ ቤት ወይ ራሴ ቤት? የራሴ ቤት። ለቀቅ ታረጋላችሁ። እስክስታ ያስፈልገዋል። ትንሽ ሜዲቴት ካልተደረገ አይምሮ ለቀቅ አያረግምና ከአልጋችን ላይ ኑረድ እንዴ? ቆይ ስትሬቺንግ ያስፈልጋል። ምክንያቱም ለሊት ምናልባት ተራራ ሰውጣ አድሬ ሊሆን ይችላል። በነገራችን ላይ ውስጤ ምን እንዳለ አላቅም። ሰውነቴን ለማንላቀቅ የምጠቀምባቸው መንገዶች እኔን ራሱ ያዝናኑኛል። አርፍደናል። በእርግጥ ስላረፈድን ሰውነታችን ድባቴ ነገር አለው። አርፍዶ መነሳት ጥሩ አይደለም፣ ግን ሰውነቴ አሁንም አለቀቀ። ስፖርት ይፈልጋል። ያዝ 2 5 4 3 በርታ የኔ አንበሳ። ከዛችን ታክል ለቀቅት ካደረግን ይበቃል ቤተሰቦች። አሁን ከዚህ በመቀጠል ደግሞ እንገባለና ካሜራማኑ ግን ያው መጸዳጃ ቤትም አብሮ ይመጣል። ሂድ አንተ ምን ፈልገህ ነው? ምን ልገባ ነው? ሂድ አንተ አይቻልም። ሂድ አታሂድ፣ ዞር በል። ሂድ ገገማ ነው አታዩንም? የማይመስል ነገር እዚህ ሊጋርዝ ነው እንዴ? ጉድ እኮ እና ያላችሁ እንዴ አታታርፍም እንዴ? ዞር በል። ጥርሳችንን እናጸዳለን። አቤት ሳዱላ ነው ቡላ የሚባል አይነት ጥርስ ነው ያለን። እንፈትገዋለን ድዳችን እንዳይሸሽ ነው። እኔ ድድ ከሸሸ በዚህ ፊት ላይ ያስባችሁታል። ከዛ በኋላ ከዚህ በመቀጠል ለቀቅ ብለን ወደ ጉዳያችን ያዘቦ ጉጅ ሆታዬ ጥሩ አየር መሳብ እንፈልጋለን። ምክንያቱም አይምሮአችን እንዲዝናና። በነገራችን ከቤቴ ፊት ለፊት ያለው ቪው በጣም ነው ደስ የሚለው። ወንዝ አለ። የቀበና ወንዝ በእኛ ቤት ጋር ነው የሚያልፈው። ከዛ ታያላችሁ እንዴት እንደምወደው እኮ። ከዚህ በመቀጠል ቁርሳችንን እንበላለን። ፍርፍሩ ጀርመናዊ ነው፣ ነጭ ነው። ቁርሱ ትንሽ የተመታ ነው። ብላይና አንበሳ ያሳዝነኛል እኮ ደግሞ እውነት አንጀቴን በላ። ብላ ካሜራማን አትበላ። እንደዚህ ቆንጆ ቁርስ እንበላና እህታችን አለች ባይዘወይ። ይሄን ቆንጆ ቁርስ የሰራችው እህታችን ነች። ይጣፍጣል እንደምላችሁ አይደለም፣ የተመታ አይደለም። ቴስቱ ደስ ይላል። ቆንጆ ቁርስ ቆንጆ ቀን መጀመሪያ ሲስተራችን ቡና ታፈላለች። ቡና አይ ላቭ ኮፊ ጭሱን አብሶ። እኔ ጭሱ ከመጣ ቡናው ቢቀርብኝ ራሱ ችግር የለውም። ቆንጆ ሴርሞኒ አድርጋ እህታችን ታዘጋጅልናለች። ካሜራ ውስጥ መግባት አትፈልግም እህታችን፣ ትሽኮረመማለች። እንደኔ ካሜራ አትወድም። ቼክ እናደርጋለን አንዳንድ ነገሮች፣ የስራ ጉዳዮች፣ የተላኩልን ጉዳዮች ካሉ፣ የፕሮሞሽን ጉዳዮች ካሉ ሶሻል ሚዲያችንን ቼክ እናደርጋለን። ዩቲዩቦቻችን ቼክ እናደርጋለን። ኢሜል ቼክ ታደርጋለህ። እየሞከርኩኝ ነው። ይሄ አንድ ወንድማችን የሰጠኝ ትልቅ ስጦታ ነው። በቆዳ የተሰራ ነው። እየሞከርኩኝ ነው። ትልቅ በኔ ህይወት ላይ ትልቅ ለውጥን ያመጣ አይዲያ ነው። በጣም ብዙ ሰዎች ከደረሰ አነጋጋሪ የነበረ ሀሳብ ነው እና የሆነ ሰው ጊፍት ሰጥቶኝ ነው። እየሞከራችሁ ነው። ግን እናንተ ሙከራችሁ የት ድረስ ነው? አላቆማችሁም? እንዳታቆሙ ሞክሩ። እምቢ ካለ ደግሞ አሁንም ሞክሩ። የተሻለ ቀን ይመጣል ማለት ነውና እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ይሄን የመሰለ በርግጥ ስዕሉ እዚች ጋር እኔን አልመስልማ። እዚች ከንፈሬ አካባቢ ወደ ጦጣ ነው ዝጀሮ ነው የሚመስል። እንደዛ ይሉኛል ጓደኞቼና የሆነ ሰው ነው እንደዚህ ሰርቶ የሰጠኝ። ቴንክ ዩ ሶ ማች አመሰግናለሁ። ወንድማችን ነው። በዚህ ጋር ሼልፍ ነው። ሪዲንግ ታይም ሲኖረን የተወሰኑ መጽሐፍቶች አሉ። አቤት መጽሐፍት ብትሰጡኝ። ከነዚህ መጽሐፍቶች አብዛኛዎቹን አንብቤያቸዋለሁ። እንግሊዘኛዎቹ ብዙም አልገቡኝም፣ ግን አንብቤ ስለ ንባብ አንዳንድ ነገሮች ልበላችሁ። አሁን እያነበብኩ ያለሁት መጽሐፍ The 48 Laws of Power የሚለውን ነው።
በጣም አሪፍ መጽሐፍ ነው። በደንብ ክሊር አይደለም ለኔ፣ ምክንያቱም አንድ መጽሐፍ ደጋግማችሁ ካላነበባችሁት በአንዴ አንደርስታንድ ታደርጉታላችሁ ማለት አይቻልም። እዚህ ካሉት መጽሐፍቶች ግን አብዛኞቹ ለኔ ህይወት በጣም አስተዋጽኦ ያደረጉ አመለካከቴ እንዲያድግ እይታዬ እንዲሰፋ ያገዙኝ መጽሐፍቶች ናቸውና ይህን ፕሮግራም ለምትከታተሉ ለዚህ ዩቲዩብ ቻናል ቤተሰቦች ንባብን በቀን ውስጥ የተወሰነች ደቂቃ አይኖ ጊዜ ላይኖር ይችላል፣ ሰዓት ላይኖር ይችላል፣ ድካም ምናምን መውጣት መግባት ሊኖር ይችላል። ግን ደግሞ ራስን ለመገንባት የተወሰነች ደቂቃ ለራሳችሁ ብትሰጡ ፎር ኤግዛምፕል ታክሲ ውስጥ እኔ አሁን ታክሲ ውስጥ እየሄድኩኝ አነብ ነበር። እውነት ምነግራችሁ ይሄ ሳክስ አይደለም። ብዙ ሰው ግን ታክሲ ውስጥ ቁጭ ብሎ ወይ ሌላ ነገር እያሰበ ይሄዳል፣ ወይ ግራ ቀኝ ወይ ወሬ እያየ ይሄዳል ምናምን እና ከዛ ይልቅ የሆነ ኮንሰፕት የሆነ ሀሳብ ከሆነ መጽሐፍ ላይ እናገኛለን። አሁን መጽሐፍቶች በጣም እየተወደዱ ነው። ግን በቃ ሞክሩ። ንባብ ጠቃሚ ነገር ነው። ይሄ ከጅምላ አሳቢነት ትወጣላችሁ። በንባብ የራሳችሁ አስተሳሰብ የራሳችሁ እይታ እንዲኖራችሁ ያግዛችኋል። ምክንያቱም የተለያዩ ኮንሰፕቶች የተለያዩ መጽሐፍቶች ያነሳሉ። ስለዚህ ለማንበብ ሞክሩ። እሺ እኛም እየሞከርን ነው። ምንድነው እንደ ኃይለኛ አንባቢ አክት ማለት ነው? እንደዛ አይደለም። ግን ሪዲንግ ታይም በቀን ውስጥ አለ ልላችሁ ፈልጌ ነው። ይሄ ሼልፍ ደግሞ ባዶ ነው። በእናታችሁ እስኪ የተወሰነ መጽሐፍ ያላችሁ ሰዎች ብትሰጡኝ፣ አብሶ ኦልድ የሆኑ መጽሐፍቶች ላንብብ እስኪ። በእናትህ ይሄ ቅንጭላቴ ይቀየር። አልተቀየረም ገና እኮ አሁን ይቀየር በእናታችሁ። እሺ እና the 48 laws of power እናነባለን። ምንድነው የሚለው ሀሳቡ ምንድነው የሚለው ምናምን እንዳትሉኝ እሺ። ሪዲንግ ታይም ሲኖር ቢሮአችን ውስጥ ማንም ሰው ስልክ ማውራት አይችልም። ከማናጀር እስከ ታች እስካሉት ስታፎች ድረስ ሁሉም መጽሐፍታቸውን ይዘው ቁጭ ይላሉ። ከዛ በኋላስ ለአንድ ሰዓት ያክል ቁጭ ብለን እናነባለን። ከዛ በኋላ ነው ወደ ስራ የምንወጣው። ምክንያቱም የተሻለ ሀሳብ የተሻለ አመለካከት ያለው ስታፍ ነው የምንፈልገው። አንቲቲዩብ በሀሳብ የላቀ ፊዚካሊ ፊት የሚያደርግ ጎበዝ ህልመኛ ነገውን አሻግሮ የሚያይ ስብስብ ነው እና ስለዚህ እንደዚህ አይነት ስብስቦችን ደግሞ እኛ ሆን ብለን አቅደን የሰራንበት ነውና እንደዚህ አይነት ስታፎች ነው ያሉት። አንተ አታነብም እንደዛ ያው እዚህ ጋር አንብብኝ። መልካም የንባብ ሰዓት ይሁንልኝ ለኔ እናንተም ባላችሁበት። ሪዲንግ ታይም is a cameraman. They are watching us. Yeah. This is Antitube. That's perfect. Yeah. We can say that Okay. as a supporting before a verb ing. Can you tell us the audience to subscribe our YouTube channel, please? Okay, please subscribe our channel, and the channel's name is Antitube. Antitube. All of you, thank you so much. Okay. Make sure you comment as well. Yeah. His name is Teacher Nahom. He's a great man. So if you want to teach English or something, I'm not perfect by the way to speak, but I'm trying. Okay. We are all trying actually. I'm a fun teacher. Thank you so much. እዛ እቅድ እናወጣለን ከቲሞቻችን ጋር ተሰብስበን። ይሄ የአንቲቲዩብ ስታፍ ነው ስላለን ስለ ውሏችን ሚቲንግ እናደርጋለን። ምንድነው የትናንትና ስራችን እንገመግማለን። እዛ አሁንስ ዛሬስ ምን እናደርጋለን የሚለውን ነገር ባጭሩ ተንተን አድርገን እናወራለን። የምንከራከርባቸውን ጉዳዮች እንከራከራለን። ምናስተካክላቸውን ነገሮችም ያስተካከለን መንገዳችንን በጽሁፍ በመረጃ አድርገን ለመነሳት እንሞክራለን። ሐሳብ እንሰማለን፣ ሐሳብ እንለዋወጣለን፣ አፕዴት እናደርጋለን። ከጎናችን ያለው የኔ ማናጀር ነው። ቀጥሎ ያለው ደግሞ ኤዲተራችንና ካሜራማናችን ነው። ታምራት ይባላል ወይም ፊላ ቤላ።
መስራት ያሉብንን ስራዎች በጊዜውና በአግባቡ በፍጥነት ማድረስ መቻል አለብን። ምክንያቱም ከፊታችን በጣም በርካታ ስራዎች አሉብን፣ ፕሮሞሽኖች አሉብን፣ መንቀርጻቸው ድራማዎች አሉ፣ እንደዚህም ደግሞ የምንጀምረው ፖድካስት አለ። ሰው ከሱ አኳያ በተቻለ መጠን መፍጠን መቻል አለብን እና የዛሬው ሚቲንግ ይህን ይመስላል። ሌትስ ጎ። ኦኬ እሺ፣ ሚቲንጋችንን ጨርሰናል። እንግዲህ አሁን ደግሞ ዞር ብለን የቲክቶክ ቪዲዮን ቀርጻለን፣ አንዳንድ ቦታዎች እንሄዳለን፣ በዛውም ደግሞ የት እንሄዳለን? ጂም እንገባለን። ሌትስ ጎ እንወጣለን። ሰላም ወዳችሁና ማከብራችሁ ቤተሰቦች እንደምን አላችሁ? ይሄ አዲሱ ሴታፓችን ነው። ባይዘው ይሄው ላይትም ምናምን ገና እያስገጠምን ነው። ኦሬዲ ተገጥሞም አላለቀም። ቆንጆ ፖድካስት ልንጀምር ነው። በየሳምንቱ የምንገናኝበት የምትወዷቸውና የምታደንቋቸው የምታከብሯቸው ወዳጆቻችን ጋር ቁጭ እያለን የምንጨዋወትበት ስለኛም ብዙ ነገር የምትሰሙበት ቆንጆ ፖድካስት እያዘጋጀን ነውና ኢንሻአላህ ተወዱታላችሁ። ቆንጆ ሰውን የምናቀርብ በመልክም በታሪክ እኔ ያው ሉኬም አሪፍ ነው በጣም እና ጥሩ ሀሳቦች እናነሳለን፣ ጥሩ ነገሮች እንነጋገራለን ብለን እናስባለን። የምትማሩባቸው አስተማሪ ሀሳብ ያላቸውን ሰዎች እንደዚሁም ደግሞ ባለፉበት መንገድ ለኛ ጥሩ ነገር ይነግሩናል ብለን የምናስባቸውን እንግዶች እንጋብዛለን። ስኬታማም የሆኑ ሰዎችን ደግሞ ከስኬት ፌል የሚያደረጉ ሰዎችን እንጋብዛለን። ምክንያቱም ሁልጊዜ ከስኬት ብቻ እንማርም፣ ፌሌሪቲም ያስተምራል ባይዘውና እንገናኛለን። ብዙ ሰዎች ይመጣሉ እዚህ ቦታ ላይ፣ ከብዙ ሰዎች ጋር እንነጋገራለን። ፌመስ ብቻ አይደለም ባይዘው፣ ታዋቂ ሰው ብቻ ምናምን አይደለም እንጠራውኛ። እንደኔ የማይታወቅም ሰው ይመጣል። እውነታውን የምነግራችሁና በግንባታ ላይ ነው ያለው። ኢንተሪየር ዲዛይኑ ገና አላለቀም። ጀስት ግን ለእናንተ ቤተሰቦቼ ላሳያችሁ ብዬ ነው። ስሙን አልነግራችሁም፣ የፖድካስቱን ስም አልነግራችሁም። ብቻ ግን ስሩ ፕሮሰስ እንግሊዘኛ የራሱ በጣም እየሄደ ነው። ስሩ ፕሮሰስ በጣም እያልን ነውና እየሞከርን ነውና ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ የምንለው በምክንያት ነው፣ ያለ ምክንያት አይደለም። በጣም ቆንጆ ፕሮግራሞች ይዘን እየመጣ ነው። የምትዝናኑበት ፖድካስቶች፣ ስታንዳፕ ኮሜዲዎች፣ ድራማዎች እንደዚሁም ደግሞ ሲሪየስ የሆኑ ሀሳቦች እናንተን ኢንስፓየር የሚያደርጉ የሚያስተምሩ ቆንጆ ሀሳቦች ይዘን እየመጣን ነው። የአንቲቲዩብ ቤተሰብ ሁኑ። ይሄ የኛ ቻናል ነው። ከዚህ በኋላ በየጊዜው ወደ እናንተ እንመጣለን። እናከብራችኋለን፣ እንወዳችኋለን። ከሀገር ውስጥ መሆናችሁ ከሀገር ውጭ መሆናችሁ እኛን የምትከታተሉ የኛ ቤተሰቦች our family እንዴት ፕራውድ እንደምናደርግ ከትናንት ጀምሮ አበረታታችሁን እንደምንችል አምናችሁ እዚህ አድርሳችሁናል። ከዚህ በኋላም ደግሞ እንቀጥላለን። እናመሰግናለን የእውነቱ እና አግዙን። ይሄ ዩቲዩብ ቻናላችን ነው። ሰብስክራይብ አድርጉ። የመጣንበት መንገድ ቀላል አይደለም። ከተለያዩ ውድድሮች፣ ከማለዳ ኮከቦች፣ ከተለያዩ ስራዎች በቃ እዚህ የመጣ ነው። ከመስተንግዶ ስራ፣ ከታክሲ ረዳትነት አይታችኋል። ሰይፉ ሾው ላይ የተናገርናቸው ብዙ ነገሮች አሉ። ያለፈውን ኢንተርቪዎቻችንን ማየት ትችላላችሁና የማታውቁም ቤተሰቦች ማለት ነው። ከብዙ ጣውረድ ነው እዚህ ደረስ ነው። እኛ የትም ደርሰናል ብለን አናስብም። ምክንያቱም አቅማችን በጣም ትልቅ ስለሆነ ብዙ ቦታ እንደርሳለን ብለን እናስባለን። ለብዙ ወገኖች፣ ለብዙ ወጣቶች አርአያ ምሳሌ እንሆናለን ብለን እናስባለንና ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። I'm telling you the truth። ሰብስክራይብ አድርጉ። ተዝናኑበታላችሁ፣ ትማሩበታላችሁ። ማትቆጩበት ነገር ቢኖር ይሄን አንቲቲዩብን ሰብስክራይብ ማድረግ ብቻ ነው። ጎበዝ ባለሙያዎች አሉ አብረውን። እንዳያችሁት በአላማ በኢነርጂ እንደዚሁም ደግሞ በስትራቴጂ ነው የምንመራው። አላማችን አንድና አንድ ነው፣ ከኛ አልፈን ለሌሎች ሰዎች መድረስ ነው። ስለዚህ ይሄን ዩቲዩብ ቻናል ሰብስክራይብ ካደረጋችሁ እናንተም የዚህ አላማ አንድ አባል ናችሁ። እሺ፣ እንወዳችኋለን። ሰብስክራይብ አድርጉ። በቅርቡ አዲስ ፖድካስት ጠብቁ። እዚህ ቦታ ደግሞ ሌላም ነገር አለ፣ እሱን ራሱ ጠብቁ።
አመሻሽ ላይ ከስራ ደክሞን ደግሞ ቀጥታ ትሬኒንግ ለማድረግ እንሄዳለን። ጂም ስዊት ቦክስ ጌችን ኬፋል ነው። ከዛ በኋላ ቆንጆ ጂም ቤት ነው ያላቸው፣ ደስ ይላል። እስቲ የተወሰነ ነገሮች እንሞካከራለን። ጌች ጋር መተናል። እንግባ ፕሊስ ባካችሁ እንግባ። ጌች ቴንክ ዩ ሶ ማች። አቀባበላቸው ደስ ሲል ብቻ ስዊት ቦክሶች። እኔ ደግሞ ሰላምታ በዛለሁ፣ መጨበጥ እወዳለሁ። እንዳያስከፍሉኝ እኮ አይገርምም? አሁን ወድጃቸው አልመስ ከዛ ገባን። ያለነው ስዊት ቦክስ ነው እንደምታዩት፣ እየሞከርን ነው። ከኔ ጋር መቅጠም እኔን ከኔ ጋር ማለት ፍቃደኛ ሆኖ እኔን ያው እዚህ ይሄን መጀመሪያ ሰብስክራይብ አድርጎ የኔ ዩቲዩብ ቻናል እኔ መቅጠም ፈልጋለሁ። አብሶ በወረቀት ዩቲዩብ ፋን ና ላይክ ይባላል። የቤቱ አንደኛ ስንት ነው የምንሰራው? 8። ኧረ በዛ 65 ኬጂ ነው። 8 ቀለል አድርጎ 65 ኪሎ ነው። ቀላል ብቻ ክላይም ፕሬስ ነው። ትንሽ አስቸጋሪ ነው። ክላይም ፕሬስ ነው። ገብታችኋል? ለሜዱላ አብሎንጋዳ የሚያገለግል ያሲኖ በለኛ ያሲኖ አንተ ታዲያ ያሲኖ I don't know me son አልሰማህም ችግር አልሰማህም ሮሮ ማምለጥ ነው ዘድሩ በል ያሲኖ አንቺ ያሲኖ በርታ ፕረስ ጨርስ ከሞን ፕረስ ላስገረፍ ቀስ ሲመለስ ረጋ ላይክ ያለበትን ቁመና እዩት። የኔ እግሬ ቅጥነት እኮ ራሴን ሁሉ አነሳለሁ እንደዚህ በጣም ቀጥ 2 ቀዳዳ ለሱሪ ያስፈልግ። ግን እንዳንተ ነው መቼ ነው መሆኑ? ላይክ ጥቅጥቅ ያለ ሰው እኮ ነው እንደ ድንች ጥቅጥቅ ያለ ሰው። ያው ጋይስ እንግዲህ ዛሬ ያሲኖኛ ቤት መጥቶ ጆይን አድርጎናል። ትራንስፎርሜሽኑን እንግዲህ አንድ ባንድ ዴይ 1 ብለን ጀምረን ትራንስፎርሜሽኑን እናሳያቸዋለን። ጥሩ የሆነ ልክ ደስ አይነት ክሬት ያደርጋል። እሱን ለማድረግ ደግሞ ቤቱ የበለጠ ስዊት ቦክስ የሚያግዘው ይሆናል። አግዘነው ጥሩ የሆነ ባዲ ደግሞ እናሳያቸዋለን። ስዊት ቦክስ በምግብም ቢያግዘኝ እንደውም ስፖርቱ ቀርቶ ስዊት ቦክስ በአመጋገብ ጤፍ ቢሸምትልኝ ምን ያህል ጊዜ ሰራ ስፖርት? እኔ ኦልሞስት 4 ዓመት እኔ በ4 ዓመት ውስጥ እንደዚህ 4 ዓመት ሆኖኛል። እኔ እኮ ሳልወለድ እኮ እንደዚህ አሪፍ ያለበት ማለት ግን አሪፍ ነው። በጣም አሪፍ ነው። በጣም ሊን ነው። ላይክ የሆነ ኬጅ አድ ማድረግ ብቻ ነው እንጂ በጣም ጽድት ያለ ባዲ ነው ክሬት የሚያደርገው። ያሲኖ በቀጣይ ዓመት ባዲ ቢልዲንግ ላይ ታዩታላችሁ። አይ ፕሮሚስ። በጎን ለጎን ደግሞ ጋርድ ምናምን የምትፈልጉ ሰዎች ካላችሁ አለ ላይክ Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip, and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. ይገርማችኋል የዛሬ 6 ዓመት ነው 7 ዓመት 5 ዓመት ከምናምን ወደ 6 ዓመት በአፈር ነበር ስፖርት የምንሰራው። በአፈር ዳምፔል ምናምን አለ። አሁን ያለነው ስዊት ቦክስ ነው። ኮንሲስተንሲ ማተርስ ነው የሚለው አለማቆም። ስፖርት ቤት የምከፍለው የለኝም ብለህ የምትቀመጥ ካለ ተው፣ አይሆንም። ጀምር በቃ ባለ ነገር ፑሽ አፕ ፑል አፕ። እሺ ከዛ በኋላ የሆነ ቀን
ትመጣለህ። የሆነ ቀን እንደዚህ ሲክስ ፓክ ይኖራል፣ እንደዚህ ይኖራል። ጀምሩ፣ ባላችሁ ነገር ጀምሩ። እዛ ደስ ይላል። ስፖርት ከሰውነት ማማር ባለፈ ለአይምሮ ሰላም፣ ጥሩ አስተሳሰብ እንዲኖራችሁ፣ ፈጣን እንድትሆኑ፣ ገብቷችኋል፣ ክሪኤቲቭ እንድትሆኑ ያግዛችኋል። ስለዚህ እኔ ጠቅሞኛል፣ ተጠቀሙበት። እኔ ለእናንተ ምንም የምደብቀው ነገር የለም። ደግሞ ቻናል ሰብስክራይብ አድርጉ። እያደረጋችሁ አይደል? አታረጉም እንደ ሰብስክራይብ ለምን ነው የማታረጉት? I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. ልደባደብ ነው፣ ሊደበደቡኝ ነው። በ20 ሰከንድ ውስጥ እኔ ጠብቁ፣ በቃ ውጤት በነፃ ሊደበደቡኝ ነው። የሚደበደበኝ ልጅ ያው እዛ ጋር ነው ያለው። ይዋጣልን አለኝ። እኔ ብር እንዲዋጣልን መስሎኝ ነበር። I wake up to a little bit of drool on my pillow, feel like it's gonna be a bad day. ለኔ እየነገርከኝ እኔ እኮ የኖርኩት ስንቱን እኮ። እሺ እሺ ኧረ ገብረ ማርያም እኔ እችላለሁ። እኔ እዚህ ደረጃ ሰርልኝ፣ ካሜራማን ሰርልኝ። ምን አታስርም እንደ ካሜራማን? Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big... ቤተሰቦች ቆንጆ በርገር በልቼ እየወጣሁኝ። ይሄ መንገድ ግን እንዴት እንደሚያምር እዩት። ቦሌ በጣም ነው የሚያምረው፣ በጣም አንደኛ ነው። እኔ ባይ ዘ ዌይ 2013 አካባቢ በጣም ከባድ ጊዜ አሳልፍ ነበርና የኔ አባት ሁሉ ሰላም 2013 ከባድ ጊዜ ያሳልፍ ነበርና ስራ አዲስ አበባ መጥቼ ስራ ፍለጋ እዚህ መንገድ ላይ በጣም እመላለስ ነበር። ሶ እንደው እዚህ አካባቢ ላይ ካሉ አንዱ ሆቴል ላይ እንደው ገብቼ እንደው ተቀጥሬ ካፌም ቢሆን ምን አለበት ስራ ባገኝ ምናምን ብዬ አስብ ነበርና በተደጋጋሚ በዚህ መንገድ ላይ እመላለስ ነበርና ከባድ ጊዜ ነበር። ያን ጊዜ አረሰው። ምክንያቱም ማንንም የሚቀጥርህ የለም። በቃ ሲቪ ስላለህ ምናምን ማንንም የሚቀጥርህ የለም። እወጣለሁ እገባለሁና ልክ አሁን ላይ ሆኜ ሳስበው ከባድ ጊዜ ነበረ፣ ግን አልሐምዱሊላህ አለፈ እና አሁን ላይ ብዙ ነገሮች አልፈው ዛሬ ላይ ሆኜ በዚህ መንገድ ላይ ልክ ሲሄድ ሳስበው በጣም እገረማለሁና በከባድ ሁናቴ ውስጥ ያላችሁ፣ በጭንቀት ውስጥ፣ ስራ በማጣት ውስጥ፣ በዲፕሬሽን ውስጥ ያላችሁ ወጣቶች ያልፋል። በቃ እንደዚህ ወክ ከጂም ወጣችሁ ሻንጣችሁን ይዛችሁ እንደዚህ ነጠር እያላችሁ የሚመጣበት ጊዜ አለና ቢ ስትሮንግ፣ ጠንካራ ሁኑ። ማንም አብሯችሁ ባይኖር ፈጣሪ አለ። ስለዚህ በፈጣሪያችሁ ትልቅ እምነት ይኑራችሁ፣ ስሩ፣ ጠንክሩ፣ በርቱ። እጅ እንዳትሰጡ። ማቆም የሚባል ነገር የለም። እኔ አሁን ያለሁበት ቦታ ኮሜዲያን ያሲኖን ለማምጣት አለማቋረጤ ጠንክሬ በመስራቴ ነውና ብዙ ወጣቶች እንዳላችሁ አውቃለሁ፣ የምትከታተሉኝ፣ መወዳችሁ እኔም። ስለዚህ ቢ ስትሮንግ፣ ነገ የተሻለ ቀን ይመጣል። የምን ዲፕሬሽን ነው? አንዳንድ ሰው እንደዚህ ካልሆነልኝ ራሴን አጠፋለሁ ምናምን ይላል። እኔ ስፖርት ሲጀምር ያኔ ጂም ቤትም መክፈል አልችልም ነበር፣ እውነታውን የምነግራችሁ። ግን በቃ ጀመርኩት፣ ቤት ውስጥ ጀመርኩኝ እየሰራው ምናምን። አንዳንዴ አሁን የምታዩትን ፎቶ ይሄ አሁን ፓክ አለዋ ደስ አይልም? ግን አሁን ላይ መጣ አይደለም፣ የዛሬ 5 ዓመት ምናምን የሰራሁት ነውና never give up, there is a time for everything። አረ እንግሊዘኛ ራሱ እኮ ምርጥ ነው አባቴ።
አማን ነው እየሞከርን እና በጣም ነው የሚያምረው ይሄ መንገድ። ግን ከኔ ላይፍ ጋር በጣም ትስስር አለው። እዚች መንገድ ላይ ቦሌ መንገድ ላይ ወክ ነጠር እያልኩኝ ስራ ፍለጋ ካፌ አሻግሬ ማይበት እንደው አንድ ሰው የሚያቀኝ ሰው የካፌ ባለቤት ወይም ደግሞ የሬስቶራንት ባለቤት ጠርቶኝ ምን አለ ቢቀጥረኝ፣ ምን አለ ስራ ብጀምር፣ ሰዎች ሲበሉ እንደው በበላው ሳይሆን ምን አለ ባስተናግዳቸው ብዬ አስብ ነበር። ምክንያቱም ለቤት ኪራይ፣ ለምግብ፣ ለመጠጥ አዲስ አበባ ውስጥ ከሌላ ከባድ ነው ያው እንደሚታወቀው ማለት ነው። ስለዚህ ጠንካራ ሁኑልኝ፣ በርቱልኝ፣ መስራት እንዳታቆሙ፣ መልፋት እንዳታቆሙ። ጊዜ ይመጣል፣ የእናንተም ጊዜ ይመጣል። በጣም ነው የምወዳችሁ። ግን በቃ ያው ፏ እያልኩኝ ነው ይኸውላችሁ እንዴት እንደሚያምር አዲስ አበባ ዋው! ፏ በሉልኝ። ከሞካሪዎች ጋር እድል ሁልጊዜም አብራለች፣ ከሚሞክሩ ሰዎች ጋር ሁልጊዜ እድል አብራነች። እንዳታቆሙ፣ በምትሰሩት ስራ በምትሞክሩት ነገር ሁሉ አላህ ያግዛችሁ። በርቱልኝ፣ እወዳችኋለሁ። እንግዲህ ሌላ ምን ይባላል? በቃ ኢንጆይ እያደረኩ ነው። እዚህ ካፌ ነው እንዴ? አይደለም ምን እዚህ ያልተመኘሁት ካፌ አለ እንዴ በጋባው ብዬ። ስለዚህ ውሎአችን በጣም አድካሚ ቢሆንም ጀስት ግን እናሳያችሁ ብለን ነው እስካሁን አብረናችሁ የነበር ነው። ውሎዬን ማወቅ አለባችሁ። ያሲኖ እንዴት ይውላል የሚለውን ነገር በትንሹ ለማሳየት ሞክረናል። አሁንም እየሞከርን ነው። ኢንሻአላህ ወደፊት እንሄዳለን። እናንተም ይሄን አካውንት ፎሎ አድርጉ። ይሄን ዩቲዩብ ቻናል አንት ቲዩብን ሰብስክራይብ አድርጉ። ከዚህ በኋላ በጣም አሪፍ ፕሮግራሞች ወደ እናንተ ይመጣሉ። ጠብቁ፣ ሰብስክራይብ አድርጉ። እሺ፣ እወዳችኋለሁ የኔ አባት።